ጨካኙ ሞት ራሱ ቢመጣ እሱና እኔ አንለያይም። ሲታሰር ሲፈታ የኖረ ሰው ነው ለሱ አንድርም በሶስት ግን ባይናገሩን ጥሩ ይመስለኛል። ወይ የተናገርኩ ምን ልታመጣ ነው? ዛሬ ተበተንሽው በኋላ እንደገና ገባሽ ስትበይ መጣሽ። እኔ ለነሱ አንሽሎ አንተ የምትጨምር አሁን ተደስታ ወደ ለቅሶ ተንበርከክ ነው ይያዝ። ኧረ ቆይ እስኪ ቆይ እኔ ህይወቴን ማንም እየመጣ በቃ እኔን መበጥበጥ ነው ስራችሁ። እምኑ ላይ ተኝ ከማን ጋር ተኝች? በቃ ቱታ ምንድን ነው አንተ? ዝም በል እስኪ ዝም በል። ቡንቢጣ ብትለኝ እንደው አይዞሽ ተኮስ ተማራት ሴት ዘውዱ እንዴት ዋልክ? ሰላም ደህና ነው። ሴት ያን ነገር ታረክሽልኝ አቱን ደህና ሽማግሌ መጠን እንልካለን ካልሽ በኋላ ዝም አልሽ ነው። ለኔ ደስ ይበለው ብለሽ ነው እንደዚህ ያልሽ? ወይ ጉድ እናቴ፣ ነገሩ ሌላ ነው እናቴ ነው። ምንድነው ነገሩ? አንድርም ለሱ አንድርም እኮ አሉ አንድርም ትተነዋል ሰርጉን። ምን ማለት ነው? እኔ ምን አውቃለሁ እናቴ፣ ስታጠፋ የኖርከውን አላውቅም ሰው ነገረን። እሙት እንደው ያን የመሰለ ትዳር እንደው አጎቴ እንደው ወካርገኝ እንደው ምን አይነት ጉንቢጣ ብትለኝ እንደው ያችን ተናገረ በርዬ አሁንም አይሆንም። አሁን እንደውም ደስታውን ልነግርህ እያለሁ ነው የደወልክልኝ። እንደው ደስ ብሎኝ እንዲህ ያችን አደረገ ያችን አጠፋ ብዬ እኔም ትዳሬን በትኜ ያንን ሻይ ቤት ወጥቼ እኔንም ክብሬን ዝቅ እንዲህ እሱንም እንዲያው ቴቴንም ትንሽ ተስማምተን ታርቀን አሁንማ እንዲያው እሱ ባለው እንዲያው አጎቴ የድሮ እሱ ባለው እንዳይመስልህ ተሰው ጋር እየገጠመ ሲታሰርን የኖረ የማንንም ከብት ሲረዳን የኖረ ሌባ ነው፣ ወላጫ ሌባ ነው። አንድርም ማን ነው እንደዚህ ብሎ ነገራቸው? እኔ ምን አውቃለሁ? እንደዚህ አብለውኝ እንዴት ገጥም አይደል የመጣው ወጭ እንዴ አውቀሽ የሚሆን አንቺ እኮ እኔ ስለማትወጪኝ ሁን ብለሽ የፈጠርሽ ነገር ነው። አውቀሽ ነው የሚሆን። እኔ እንዲሁ ምን እነግርሃለሁ ብዬ እንዲሁ ይከፋው ይሆን ብነግረው ዝም ልበል እንዴ እንደሆነ እያልኩ አሁን እንዲሁ ከልቤ ጋር ስማከር ነው የጠየቀኝ። እንዴት ነው ዝም ልበል ማለት? ቆይ እንጂ እኔ ትጋባላችሁ ብለሽ እንትን ነገር ነግረሽኝ አሁን እንደዚህ ትኛለሽ እንዴ? እኔማ ብዬ ነበር። እኔ የቻልኩ በእኔ ፍቃድ ሆነ። አንድርም አንድ ልጅ ብርቅ ነው ወይ ምን አንድ ልጅ ይከብደኛል ወይ ይዘዋለሁ ሽክፍ አድርጌ አልፈልግም ደጀ እንዳደርሱ እሱም እንዳይደሳሉ እናቴ ተሰዳድበን አይደል ተለያየ። ቆይ እኔስ ልጅስ እንዴት ነው የሚሆነው? አሳድገዋለሁ አይደል? እኔሳ እኔ ምን አውቃለሁ? እኔን ምን አድርጊ ነው የምትለኝ? አሁን እንዴት ናት? ዝም ብለሽ ትመጫለሽ? ዝም ብዬ እኮ አልመጣሁም። ተሳድቤ ነው የመጣሁ። ኧረ ወይ እናቴ አወይ እንደው ምንም ብዬ ልንገርህ እንዲህ አይነት ጠባይ እንደው የጸባዩ መለስለስ የሁሉ ነገሩ እንደው ወይን እሸቴ ያለኝ እንደሆነ እንጃ እንደ አዲስ ሙሽራ እንደገና ነው የተጋባን። እኔ የሰርጉ ዕለት እራሱ እንደዛ ያልተደሰትኩኝም እንደው በጣም ጥሩ ተስተካክሏል። እሱ ባለው ያልሆነውን ጠይቀኝ። እንደው ከዚህ በኋላ ያ ጨካኙ ሞት እራሱ ቢመጣ እሱና እኔ አንለያይም። እንደው ልሙትልህ አጎቴ እንደውና አንቺ የለካ ሁለት ፀጉር አወጣሽ እንዴት ያለ ትዋሻለሽ? ደህና አላችሁ? ደህናችሁን አላችሁ? ቁጭ በሉ ደህና ነኝ። ምን እያወራችሁ ነው እንደዚህ? የምታገዝ ነገር አለ? ኧረ የለም። ኧረ ቤቱ ዝም በይ አንቺ
ዝም በይ ማሽን ምን ተቆልታ ተምትናገር ወደዚህ ከፈቱ ነው ከዘጉዘው ሆነስ እናንተ ምን አለ ነገራችሁ ሰው የነገር ባትፈልገኝ ጥሩ ነው አማሪያቱ ሰለሽ ያለ ተናደሩ ወዴቱን እንዲምትከ ምን አገባ እንደፈለኩ ባረገው እንደውም አንተ ላይ ሰርግን ያስቀረው ሰርግ ቀረኝ አንተ እንደው ማንንም አያስቀረውም እንደውም ይሄን ሰርግ ሰርግ ይፈል እዲታ አንተ ዝም ብለህ ምን ብትቀመጥስ ይሄ ነው በቃ ይሄ ነው ሁላ ነገር የጠነሰሰው ይሄ ነው እሱ ምንድነው አርጎ የጠነሰሰው ሰርጉ እንዴት ይቀር አልገባኝ የማውቀው ሰርጉ ቀረ የስደን ወንድ የለ ነጥ መጣሽ ዋ እነዚህ ሰዎች አልመጡም የለም እናንተ ወደ ምን ወደው ነው ወይት ሄዱ ብለሽ ነው አንባው እንዴ ወደስ ገባች ብለሽ እሷን ፍለጋ ሄዶ ነው እንጂ እስካሁን ድረስ እኔ ተው እላለሁ ሁልጊዜ ንግግራቸው አይጥም መጣላት እንዴ ወደ ምኑ በራ ሄዳ ነው እሷን ፍለጋ ሄዶ ነው እንጂ እሱስ እስካሁን እንዴ ሳይመጣ ይቀር ነበር ቤት ይመጣሉ አሁን እየተረቀው ይሄዳሉ ብለሽ ነው የምታስቢው ዋ እንደው በደነታቸው አይደለም ተሷ እስካሁን እኮ የለም ሲሳይ የለ ውበት የለች ምን ሆነ ይባላል እናንተ ማን ልጠይቅ አንቺ እንደምን ዋልሻ ደህና ነሽ ደህና ናችሁ በደህንነትሽ ነው ያለ ሙርቃን ትፈልጊ ነበር የመጣው እንኳን መጣሽ እንጂ እንደሆነ ሲሳይ ወደ እናንተ ብቅል አይ እኔ ዛሬ አላገኘሁት ውበትሳ አላገኘሁም ማንንም አላገኘኋቸው እቴቴ እንዴት ልጁ ብዙ ነገር አስቦ እንዴት ሰርጉን ምን ሆነ ብለው ነው የታው ምንድነው ምክንያታቸው ሽማግሌ ተሰብስቧል እንግዲህ መቼ ይሁን ቀኑ ብዬ መሄድ ፈለስትና በሄድልህ እናት ያንጠፍጥፍ አርግፍ አርጋ ሰድባ ሰደደችኝ እኔም ተሰዳደብን ምንድነው ምክንያታችሁ ምንድነው ወልዲያ ከብዲያ እቤት ተቀምጣ ለሌላ ትዳር ነገር እንግዲህ ምንድነው ብዬ ብለ አረጋግጥልኝ አመጡልህ ያንን ነገር እንዴት ማንንም እየተደባደበ የማንንም ከብት እየነዳ ሲታሰር ሲፈታ የኖረ ሰው አይደል ብለው እናቴ እኔም ማፍሬ ቁምሽሽ ብዬ መጣሁ እላለሁ አይ እና ሌባ መሆኑን አውቀው ነው እሱን አላሉኝም እኔ ሌባ ነው ምንድነው አላሉኝም ብቻ ሲታሰር ሲፈታ የኖረ ሰው ነው ለሱ አንድርም እንዴት ትልቅ ሰው አይደልሽ አሉ ተዋሸፋምኝለት እቴቴ ምን ስንቀልም እኮ ተኛ ሰርቆ እንደሸጠ ሰምተህ ይሁን አንተ እንግዲህ ዝም በል አይደለም ዝም በል እንግዲህ ዛሬ ከቤተሰቡ ሰርቆ የሸጠ ነገ ከኛስ ቢያገኝ ያተርፈናል ይላል አሁን ይሄንን አላሉምሳቸው ይሄንን አላሉ አንተማ ደስታ ነው ወይ ማን ነገራቸው ነውር ነው እኔ ምን አውቃለሁ ምን ሰው እንደነገራቸው ስኝማ ያለሞር ላማክርሽ ነበር ምንድነው ምን ሆንሽ ያለሞር ብቻሽን ነው ማውራት የምፈልግ ዋ እንዲሁ ያለ እድሜያቸው ረዝማችሁ ምልጋና ያመላግንሽ ቁና እንደተፈለው እናና ሁሉንም ብር አንቺ ጋር እንዳስቀመጠችው አውቃለሁ ኦይ እና ወደ ከተማ ወጥቼ ነው የራሴን ስራ መስራት ፈልጋለሁ የሆነ ነገር መክፈት ፈልጋለሁ እንደውም ያሰብኩት ነገር አለ ምንድነው ያሰብሽ ሱቅ ነገር ከፍቼ ከዛ በቃ ወይ ገብቼ ቢሆን መልስልሻለሁ እናንተም ሲሳይም እንዲያውቁ አልፈልግም ሁሉ ስጪኝና ከዛ በቃ ራሴን እችላለሁ እኔ ላንቺ ብር ሰጥቼሽ እንዴት እናናነዚው አጥቂቀትም እኔ ዘንድ መጣሽ እዚህ የምታባቢ እናናን መታወቂያት ይመስል እናና አሁን እንደዚህ ብላስ ምን እንደምትመልስልኝ ታውቂያለሽ እና ሀብት ንብረቱ እኮ በእኔ ስም ቢሆን እኔ ዘንዳ ቢሆን እኮ በአግባብ አሁን ልታገቢ ቢሆን ወይ አንድ ነገር ቢሆን ጥሎሽ ቢመጣ ምን ቢባል ነው አንስቼም ሰጥሽ እንጂ አንስቼ አፍሽ ገንዘብ ሰጥቼ ከተማዚያ እንደ ሻሻርገሽው ብትመጭሳ እኔ እንዲህ ያለ ነገር አታመካክሪኝ ታዚህ ቀደምም እንዲው ገንዘብ ብለሽ አትጠይቂኝ እኔ እዚህ ሊሆን እዚህ አብሬ ልርዳሽ ልቀመጥሽ ተቀመጭ ቤቱን አልከለክልሽ ወይ ጉድ አሁን እናንተ ያላያችሁትን ነገር አትዘባርቁ ሌባ ነው አላሉም እሳቸው የሚወጣ ተገምሩ ያስተውቃል ዝም በሉ እንግዲህ አንተ ነግሬያለሁ ታውቀኛለህ አየዋር ዘውዱ ያንተ ጥፋት አንተም ተዋርደ እቴቴን ማዋራት ተዋርጀ እቴቴ አይደለም ተናግራ የሷንና የኛ ዝምድና ስንቱ ለመጋባት ስንቱ እንዴት አሰፍስፎ እንዴት እንደሚፈልግ ግን ባንክ ትራንት ከወንድሞችሽ ጋር ቁጭ አድርገሽ አሽሙር ተግሪማ ያስቀመጥሽኝ አንተ ደግሞ እስኪ ግድ የለም ቆይ አንተ ያለን የስናንተ መዲያን ፈጥቷት ማታ ምን ነገር ነው
ይቅርታ አድርግልኝ እንደው ታለ ስም ሰጥቼ እንደው አስቀየምኩት ይሆን? ዋንጫ ነበር ማርገፍ። እስቲ እኔ እናንተ ዝም በሉ አልኩ። እንደው ተመላሳችሁ ተገሳትሩም እናንተ ቸኮል ተሎ ብትይው እነሱ ወገቢት ብጠጣ እኮ ይሻል ነበር። በሩ እኮ ገነጠለው። ምን አገባ? አዎ የኛ በር እኮ ነው። ድራሽን ነው የማጠፉ። እኔ ደግሞ ትንሽ የሰገው ደግሞ ሌላ ሰው እንዴት ተደርጎ ነው የሚገኝ? ይሄንን የሰማ ሰው አሁንም ሸይልም እኮ እንደው ይልሽ ለዘውዱ እዚህኛ ቀቄ ውስጥ ሚስት አገኛለሁ ብለሽ እንዳደግ እኔም እኮ እሱን ዝም ብለሽ ከቻልሽ እንደው ራቅ ብለሽ እንደው ወንዝ ተሻግረሽ ሌላ ሴት ካልፈለግሽለት የማያውቁት ካልሆኑ በስተቀር እርግጠኛ ነኝ እያንዳንዱን በረቱን ነው የሚያጠቅ። ይሄን ከሰማ በረቱን ያጠቅ። ወጥመድ ያዘውና ደግሞ አንድ ቀን እጁን አንጠጥሮ ቁጭ ነው የሚያርጉት። እኔ እኮ ሰገው አሁን እኮ ሰገው እኔም ለራሴ እኮ ሰገው እሱ ባለው ዞሮ ሳትገይትን ግን አዋራታለሁ። እኔ እኮ ሳትገይት አሁን ያቴቴ መቼም ሰው ነው ሰው ሆነ ነው ለሱ ባለው ታጠፋለህ ያጠፋል። ይሄ ደግሞ የቀደም ነው። እኔ እንኳን አላውቅ አሁን ይስራከ ይቅጣፍ ይታሰር ይፈታማ እኮ ነገር እኮ በ45 ዓመቱ ድረስ እኮ ወጥርቅ እኮ ነው። ምን ታየኸው? የዚህ ያላያችሁትን ነገር አደስኩ። አሁን ስንቀንጣ ብቻ ያደኳትን እኮ ዋናይትን እኮ እሱ እኮ አንድ ካንትን እኮ የነጠረው ሰው ያማ ሆነ መቼም የእናቴ ናት ብሎ ነው ኮርቶብኝ ነው ወስዶ የሸጣት። ያ አሁን የብነት አይባልም። አሁን ዝም ብላችሁ እንዴት ባንቺ አልፈርድብሽም። ተው የእናታ አባች ብለሽ እንዴት እንደሆነሽ አይተሻል። እኛን ሁላ ነበር እሱ ነው ሲገኝ ምን ላድርግ እንግዲህ ምን ላድርግ እቴቴ አሁን ይኸውልሽ አትሰቃይ። እንደው ምንም አታለባብሽ። ዘውዱ ሌባ ነው በቃ ቀጣፊ እንደው ምንም ልደብቂለት አይቻልም። ዝም በሽ አታሽሙን። ምን እናድርገው ምን ላድርገው ምን እናድርገው ምን ላድርገው? ይኸው ስራው ደግሞ ታገረ እንግዲህ አንቀር ባረገ እንግዲህ ልዳረው ብለሻል። መቼም አንቺ ገንዘብ መኩራራት እኮ ነው ያሉኝ። አንተ ያንቺ ገንዘብ መኩራራት እኛም አንድ እንጀራ በልተን ነው የምናድር። ለሱ ደግሞ ወጥ እንነጋገራት የት ነበር? እኔ ምን አባብ ስለወጡ እናውራ በይቴ የልጅንትን ነው ብዬ ትየው መጣ። እናንተ አትና የምትምራሩ አሁን ንጹህን ይዘሻት ተቀመጥሽ። ደግሞ እኔ ድራቢ አንቺ ጋር ልቀመጥ እና ተወደድሽ መኖር ካልወደድሽ እኔ ገንዘብ አልሰጥም። እንዲያውም ከተማ ያለም ወርቅ አንቺና ሲሳይ እኮ ማለት ነው እንደፈለጋችሁ ነው የምትጠቀሙበት። እኔና ንጹህ ለምንድን ነው አንድ ቀን እንኳን የማታስቡን? እኛም እኮ የሆነ ነገር ያስፈልገናል። ስራ ጀምረን እንደሰው የተሻለ ህይወት እንፈልጋለን አይደል? እና ቁም ነገር ይዛችሁ ስትመጡ እኮ ነው። ገንዘብ እኮ ዝም ብሎ አለወለ ነገር አይወጣም። እናንተ እኮ ሁሌ ቁም ነገር ብላችሁ የምታስቡት ነገር ባል ማግባት፣ ትዳር መያዝ ነው። እና እሱ እኮ አቋም ያለው ነገር ነው። ደግሞ ተመካክሮ ነው ቤተሰብ ከተማ እንኳን ሱቅ ብትከፍቺ ምን ብትይ ተመካክረን እናታችን ሲሳይ ወንድማችንን አመካክረን ደነኛ ነገር የሚከፈት በጎን እየመጣሽ እኔን ብር የምትይኝ ምንድን ነው? እያጌሽኝ እዳ ውስጥ ተዘፍቄ ነኝ። እንዴት ነው እዳ ውስጥ? እቴቴ ነገር ታውቂዋለሽ። ልጄ እኔ ባይን እየሄደ ያን ነገር ሳላመጣ አሁን አንቺ ስለ ገንዘብና ስለ ኑሮሽ እንትን የምትይ ይኸውልሽ ዋጋ እኔ እሙች ልንገርሽ፣ አንቺ ከተማ ሄደሽ ብትነግጂ አሁን ተከስሪያለሽ። ግንባርሽ ላይ ያስታውቃል። እኔ የሚከሰርና የማይከስር ሰው አውቃለሁ። አልከስርም። መጀመሪያ ስጡኝና ልሞክረው። ሸጋ እዚህ ቀያችን ሸጋ ባል ይፈለግና እታነቃለሁ ጨረቀቃለሁ። ሳፊ ሸጋ ባል አግኝን አንቺ የመሳሰሉ ልጆች ወለጅ እሙች። አንቺ አግብተሽ ምን እንደተጠቀምሽ ነው? አዎ እኮ እዝጋር ወሰደብኝ ባለቤቴ እንጂ ሸጋ ትዳር ነው የነበረብኝ። በኋላ እኔ ራሴ ላይ ገመድ እንደዚህ አንጠልጥዬ ሲጥ ነው ማድረግ ራሴ ላንቺ ሲል ገመድ እንደውም ራ አት አገኘሁሽ ደግሞ እንደው አየሁሽ ደግሞ መቼም አይና ላይ የማይልም እንደው እንዴት ነው ደግሞ ዛሬ የተገኘሽልኝ? ምንድነው? ምን ፈልገሽ? ምን ፈልገሽ ነው? ራ እንደው ዛሬማ እንደው አየሁሽ ደግሞ በቃ ቀኔ ሁሉ እንደተበላሸ ነው የሚውል። እንደው ምን አጠፊም ደግሞ እንዲህ እያልሽ መነቅነቅ በየመንገዱ። በይ እናት እንዳልነካ ርቀትሽን ጠብቀሽ ቁሚ። መናገር የምትፈልጊው ነገር ካለ ቆም ብለሽ እንዳልነካ ማለት ምን ልፈራሽ ሆኖ ነው? ታጥቀሽ ሊሆን ይችላል ግን ምንም ቢመጣኝ አልፈራሽም። ያያዝኩት ነገር አለ እንዳትጠቂ ነገርኩሽ እኮ ልትታጠቂ ምን ልትይ ትችያለሽ ግን አልፈራሽም። እንደውም ቦይ ነው ማፈርጥሽ። እሺ ታጠቁት ነገር የለኝም ግን ያዝኩት ነገር አለ ነው የምልሽ። አቺ ምንድነው እንዲህ ያልከነከነሽ? እንደው ቅርጥ የሚባል የለሽም ዝም ብሎ ሸጥ አተ መዝገብ ምን ብትነሳ እንዴት ነው? እሺ ነበር አረግቶ ነው ስለከነ ምንድነው የሚነጣጠፍ? እኔ እኮ ቀን ተኝተህ ትውላለህ፣ ሌሊት ደግሞ እየወጣ ዙረት አመጣ። ምንድነው ነገራችሁ? ቆይ ሌላ ስራ
እንደው እኔ ስሙን አልጥረው ብዬ ነው። ምን አልኩሽ? ምን ምንድን ነው አሁን የቀን መኝታ ወረድና ህልም ቅመስ ትንሽ ራሴ ቤሮሽ ዋ ወርዳለሁ። ስርዓት አለ ነገር። ኧረ ግን እንዲህ ያለ ነገር አይገባኝም። እቴቴ እንጂ ትንሽ ልረፋ አቃና አይደለም ነግቶ እንዴ ነው የማታ ዙረት እኔ ግን ሌላ ነገር አገኝብህና ውልዲ ብያለሁ። ውልዲ እቴቴ እንጂ እንደዚህ ነው ያሳደግሽኝ እንዴት? ኧረ ልጅ ነው የምትዞራ እቴቴ አጎቴ ደውሎልኝ አጎቴ ደውሎኝ አረክ ታዚህ ቀደም ደውሎ ያውቅም ነበር። ኧረ የዛሬው እንደው ደስ አለኝ ዝም ብሎኝ ምን አለሽ? እንደታረቅን ነገርኩት ተሱ ባለው ጋር እሰይ ዘንዳ አለኝ። እንዴት ነው እንደተጣላ መስሎኝ ተባልሽ ታርቅሽ ደግሞ እኔ ዘንዳ ነው ሄደ። ምን አይነት አጎት ነው ደግሞ? እንደው ምን እንደሆነ አላውቅም፣ ግን ብቻ ግን ሳያገኝሽ እንደው ሳይሽ በጣም ነው የምጠላሽ። በቃ እኔ ነኝ የምወድሽ። እንግዲህ ወይ እኔ ነኝ የምወድሽ። ይኸውልሽ ምን እንደው እንጃ እና እኔ ባለፈው ያለውን ነገር ጨርሰናል። ከዚህ በኋላ እንዳትጠጊኝ፣ ርቀትሽን ጠብቂ። በቃ ነገር ያለሽ ነገር ጨርሰሻል። ገና ታያለሽ ምን እንደማረግሽማ አሳይሻለሁ። እሱ ቤን አግብቼ መጥሪያው ይደርስሻል። ቆመሽ ታጨበጭቢያለሽ። እኔ እና እሱ ተቃቅፈን አለማችንን ስናይ የሰርጉለት አርግልሽ ለብነሽ ለፍታሽ እኔም አልሳቁ ምን ጥርስሽን ቢያረግፈው እንዴው ማስተላትሽ ይኸውልሽ ገና እኔም ማሱቤን አግብቻ አለሜን ስቀጭ ተቃቅፈን የሰርጉለት ታምር ነው ማሳይሽ። ያላየሽውን ዓለም ነው ማሳይሽ። እንዳትቀሪ ልቅስ ተሱ ጋር ያለኝ ነገር ጨርሻለሁ። አቀፍሽው ምን አረግሽው እንደፈለግሽ አርጊው ውሰጂው እንዳል እኮ ምንም ሳይቀር እኮ ይሄን መፈልግ እንዳደርሽብኝ ነው። እኔ በቃ ሲጀመር አይዞሽ መልካም ህይወት ምን ተገይቶ ነው አንቺ ጀላፋ እንዴ ያቆራሽ? ምን አግንታ ነው ግን ቆረጠላት እንዴ? የሷ ሲቆርጥ እንዴት የኔ ያደረ ያገረሻል? እኔማ እየመጣ ባይ ምን አግንታ ይሆን ግን? በቃ እኔን እንደወደደኝ ስታውቅ ቆረጠላት ማለት ነው። ሀደት ሳንደ ተጣላን ነገር ያዛ ሻይ ቤት መስጂ ወዛ ያጓጣ ትዳር ነው እንዴ? ለሴት ልጅ ያጓጩ ነገር ትዳር ነው እንጂ አጎት ዛሬ ቢይዝሽ ነገ አይደግምሽም። እውነት ነው። ዋው የኔ ግን ይደግመኛል። ግን ቢሆንም ትዳሬስ አሁን መታረቅና ትዳርሽ እንዴት እሱ ማለት የመሰለ ሶላላ ልጅ እንዴት እና እዝን ዝቆየን ነስ ደቦ ያዙ ያትቸኮል ያጅስቲ ስንት ይዘደልኝ አንቺ ሌላ ያለሽ ነገር አለ እንዴ? አንተ ታጠብና ህልቅመስ ታጠብ ፊትክን ነይ ቡናው ተልተሎ በይው ወይኔ ሸታጎት የደጉሎ ነው የምትል አጎት የደጉሎ እንደሳፍርስ ምን አለሽ? ምን ያላወራ ያጅና እዚያው ቆይ ቡናው ተልተሎ በይው ትልች እኔ ቀናት ሳናት ያለችኝ እናት ያውንማ ለማናለች ምትያች ጠላ ተጠጭ ምን ያዞርሻል? አቺ ሌላ ያለሽ ነገር አለ ሲያቀሳቀልሽ ነው መታረቅሽ እንዴው ደስታ ዋው ዴዴ ደግሞ ቀደሙንም እኮ ነግሬሻለሁ። እኔ እንዴው ሻይ ቤት ስትከፍት ደስ አላለኝ። እንዴው ፍቃድሽን ይሁን እንዴው መቼም የምትረጋጋ ሞሳ ምሯን ተሰብስበው ብዬ ነው እንጂ እንዴው ሻይ ቤት አሁን እንዴው አንቺን የመሰልሽ ልጅ ማን ተዴሽ ተቃኝ ብሎሽ በሳት ተጠበሽ ማን ብሎሽ ታዲያ በዛ ሰዓት እንዴው ወጣች እኮ ሳበሉ ሰጣቸው ቡና ሳፈልሽ ጠጣን ጠላስ ጠጣን የቴቴስ የምትጠጣው ሰጥተሽ ተናዳለች። አልጠጣችም። እንደው ተናዳለች። ስጫት ነው ልሂድ። አንቺን እዚህ አይታሽ ነው ብታይ እንደው ማታጎጃ እንደዚህ ወረራ ተነስተሽ እንዲን ያሰኛት አንገሸገሻት። አረሳችልሽም አንቺን እኛን ያረክሽንን አረሳችሁም። ቴቴ ሞተው ቢሆንስ ነው ያለች ዛሬ አንገሸገሻት ብታይ እንደምናምን እንደው እዚህ ግድም እንዳትመጪ የዛሬ ነው ያስተናገረችዋል። በይ ተልተሎ የምትፈልገውን ነገር ስጫቸው። ሁሉንም አቀራርቢ። ሙሉውን አቅርቢያለሁ። አንቺ የምትሰጪውን ሙሉን እየተከተልኩ አይሽ ነበር አይደል? ሙሉውን አቅርቢያለሁ። ቴቴ ግን አልጠጣም አለች። ተናደለች። አይዞሽ። ምን ተባለ? ምን አለ? አንቺ ነሽ ያናደሽው። ብታይ ሙሉ ባንቺ ነው እንትን ሲያነሳሽ ነው ይዋል ሙሉ አንቺ ቆርገዶ ነው አፍስቶሽ። አይዞሽ የመጣው ጠይቅሻለሁ። ደህና አንቺስ በላሽ አንቺ በላሽ እንጂ አንቺ ራፈሩን በበለው እናቴ ነው ጥላትሽ ምን ንግዲ ባልበለው ቀርብ በእንዶ ግን ምንድነው ንግዲ ለኛ መልስ ንግዲ
ለኛ መልስ ተሰጭ እንደው ተልቤ ነው እንጂ ተልቤ አውጥቻ ወርጄ ነው ያዘንኩሽ። አንቺም ገለሽን ነበር እኮ አስተላልቀሽን ነበር። ሙታችሁ ነበር እኮ ዛሬ ሰባታችሁ ነበር ነው ያለች እቴቴ። ደግሞ ሰው ነው እንዴ የተገኘልኝ እና ብሎ እውነትና ጭስ መውጫ ያጣ ወደ ጥጆች ልጅ ምን አባት እንደማይጠብቅ ያ እንግዲህ ካገኘ ደህና ዋላችሁ? እንዴት ነሽ? ሰላም አለ? እግዚአብሔር ይመስገን። ደህና ዋልሽ? አፈርሉንልሽ። የቴቴ ቤት ነው? የቴቴ እኮ ነው። የቴቴ ቤት እሱ ባለው አለ፣ መዝገቡ አለ፣ እኔ አለሁ። እሱ ባለው አለ፣ እሱ ባለውም አለ። ደግሞ አንዳለልሽ የለም ያክል አንዳለ። በቃ ያ ገደለ። እንትን ደግሞ አለ ወገሜት ትወጃለሽ? ወገሜት አሁን ጠጣ። እወዳለሁ። ይሁን ልግባ? ነኝ ማን እኔ ነው ይፈል ነይ አይ ወሰደኝ እናዚያ እነግርሃለሁ። ቆይ ልዝጋው። ቆይ ሮጠች አይደል በኋላ ምን ይጎል ለታረቃችንም ደስ ብሎኛል። እንዲህ ነው አገኘሁ ብርሌ መሰለች ከብት ስታብቅ እጆችን ስትመልስ አስደሰትከኝ። ሽመላቂ ያዘ አስደሰትከኝ። ነው ወይ አለችኝ። አልኳት ልግባ ወይ አለችኝ። ግቢ አልኳት። ብርሌ መሰለች ልጅ አመጣሁ። ደህና ተቀመጭ። ምንድን ናቸው? ስባለው ይመጣል። እቴቴ ደስ አሉት። ምን ደስታ ነው? እቴቴ አትሳሚያት። እንዴት? ምን ልትሰሪ መጣሽ? ምን ልታደርጊ መጣሽ? ትዳሬን ተቀማሽ በኋላ ትዳሬን ተበተንሽው በኋላ እንደገና ገባሽ ስትባይ መጣሽ? ትዳር ምናምን አይደለም ለልጃችን ብዬ ነው የመጣው። የምን ልጅ? እቴቴ ምንድን ነው ነገሩን? ያስቻል አነከሻቸው ልጅን ብዬ ለልጃችን ነበር ብዬ የምናገር። ቆይ ተጥባችሁ ተነጋገሩ። እቴቴ ይህች እኮ በባለፈው እኔና ትዳር የእኔና የሱ ባለው ትዳር ምን ቅርቅሩ ያወጣችሁ ሴት እኮ ናት። የነገርኩሽ ሴት እኮ ናት። ምንድን ነው? እውነት ነው። ቤት ሰርቶ ያስቀመጣት እሱ ባለው ይሄን ነገር አያደርግም። እንዴት ማለት እሱ ባለው እንዲህ ያለ ድርጊት አይሰራም። በቃ አርጎታል። ማን ነው ስምሽ? አንቺ ማን ነው ስምሽ? ደፋር ዝናሽ መሽቶ ናት አለ ዘር ተሚቀር ብዬ ነው እንጂ እኔ እንዴ ብቻ ለዘር ተሚቀር ብዬ ዘር ምን አስቀረችው ብዬ ነው ሳይ እቴቴ አይ እገላታለሁ። እቺ ልጅ እንዴት ነው? ተረጋጊማሽ አንቺ እና የምትናገረው ነገር ምንድን ነው? ረፊ ቁጭ በይ ዝም ብለሽ እንዴት ነው ቁጭ በይ? ወይ እንት ተመቸ ነው ተሱ ባለው ጋር ተገናኝተሽ አንቺ ደግሞ ታለ ዘር ቀረ ታለ ምን ቀረ? እንዲህ ያለ ውስብስብ ነገርን ያልወድም አሰብ አልወድም። አሰብ ይመዝገባይ ምን ልትሰሪ መጣሽ? ምን ሆነሽ ነው? ምን ልትሰሪ መጣሽ እኮ ነው የምልሽ። ነይ ውጭ። አይ እንግዲህ ጠጥ ብለን እንነጋገር። ምን የምትለው ነገር ነው? ምንድነው? ምን አርግዣለሁ። አየርክዝን የምትሆን ይቅርታ ባለቤቴ እኮ ሳለች። ምንድነው ካንቺ ጋር ያለኝ ግንኙነት? ምንም ግንኙነት የለኝም። እቴቴ ሆን ብለሽ ነው አይደለ? አሁን እንደገና ታረቁ አይደል? ወሬ ስትሰሚ ወጭ ለምንሽ ግን ቆይ በጉተታ ቢሆን ነበር። እቴቴ ግን ምንድነው ይሄ ነገር? አይደለም። ቆይ እንነጋገር። ምን እንደምንነጋገር ነው? ተሱ ጋር ተገናኝተሽ እንደዚህ ያለ ለጥንት የበቃሽ እንዴት ነው? እንዴት ነው? እቴቴ ቆይተናል። አልነገረችሽም? በቃ አልነገረችሽም አትበይ። ዝም በይ፣ አፍሽን ዝጊ። የዛኔ በተቀመጥሽበት ገድዬሽ ስላልመጣሁ ነው። አልነገረችሽም? ምንድነው የምትያንቺ? በቃ ምንድነው የሆነ ጊዜ በቃ አብረን ነበር። ከዛ ውጭ ሌላ ነገር ነበር። አዎ ቤት ሰርቶ በሆዷ ያቀርቱ አብራችሁ ትሆናችሁ። ያን ጊዜ በሆዷ ቀርቷል። ስንት ነገር አቀደናል። አሁን ልጅ አርግዤልሃለሁ። ያዋልህ አሁንም ወለል ያርግህ ያዋልህ። እስካሁን ድረስ ደግሞ ምን ሆነ? ሳፈለች ምን ልትነግረኝ ነው? ያሰብኩት ምን እንደሆነ መጣሽ? ሰላም እንዴት ነው? ደህና ነኝ። እንዴት ነው? ሰላም እንዴት አስጠበቅኩ ማለት ነው? እንደ ሌሎች ወንድ መስዬሽ ነው? እንዴት ነው? እንዴ የፈለገው ብታረፍሽ ደግሞ እኔ ደግሞ እንደ ሌሎች ወንድ እንዳልመስልሽ እንደው ምንም ሳትፈሪ ሳትሳቀቂ ያለሽን ነገር ንገሪኝ።
ደግሞ እንዴት ሳስበው እንደነበረ ብታይ በቃ እያሰብኩልኝ ነበረ በጣም ስንቱን እንዳሰብኩት እንደው ዘይ እንደው አንቺ ተፈልጌ መቀጠሩ ራሱ እንጃ። ስማኝማ ከተማ ቦታ ላይ ብለኸኝ አይደል ነበረ እና ደግሞ ነጋዴ ነው ብለኸኛል። አዎ አሁን እሱ የሚነግድበት አካባቢ ሱቅ እንዲከራይልኝ እፈልጋለሁ። ሱቅ እንዲከራይልኝ እፈልጋለሁ። እና ለዚህ ነው የቀጠርሽ? አዎ አሁን ይኸውልህ እያወራኋቸው ነበር እና እናንተንም አማክሬያቸዋለሁኝና የ3 ወር ወይ ደግሞ የ6 ወር የፈለገውን ያክል ይክፈል ሰድ ሁሉንም ገንዘብ ነው ይሰጣለሁኝ። አሁን መጀመሪያ ከሱ ይክፈልልኝና ማለት ነው። ከዛ በቃ እኔ ከተማ ሄጄ ጽድት ብዬ መኖር ነው የምፈልግ። በቃ ለዚህ ትፈልግሽ? አዎ በባለፈው እንዴት ተገናኝተን ምንድነው ብዬ ነበር። አይ ስንቱን ሳልኩት መሰለሽ ነው ደግሞ እኔ የሚቆጨኝ ሌሊት እንቅልፍ አለመተኛት። ምን እንደምነግድ ትዝ ብሎ ነው። ምን አሰብክ? ተይው እስኪ ለታይ ስሉ ልኳን እንኳን በቃ ተሰረዘው ሰረሽ አንዲያ መጣሽ አንቺ ያን ሁሉ ሌሊት ስለው ያደርኩትን ስል ባንዲ አየሽ ቴቴ የሚሰራውን ስራ ግን አየሽ። አሁን ተደስታ ወደ ንቅሶ ምን አድርጌ ነው ምን በድዬ? እስቲ ቆይ ማረግ ያሶጭ እንደተከበርሽ ውልቅ ብለሽ ቆይ ትወጣለሽ። ቆይ አለበለዚያ ሲጥ አድርጌ ነው የምገርም። ቆይማ ትወጣለሽ። ለምንድን ነው ቆይ ምን ነው የምረጋገው? ጨምልኝ ከዚህ በኋላ እንደፈለገኝ ሰርቼ እንኳን መብላት አልችልም። ዝም በይ የራስሽ ጉዳይ ነው እሱ። እሺ በቃ ትውጣ። ምንድን ነው አንተ? ዝም በል እስቲ ዝም በል። ምንድን ነው ትውጣ? ተይው ምንድን ነው ቴቴ? ቁጭ በይ ተነሽ። ቴቴ ነው በቃ ተቀመጥ። እሷ ልጅ ስለያዘች እኔ ልጅ ስላልያዝኩ ነው መጫወት ያደረጋችሁ። ተጫወተብኝ እኮ እውነቱን ነው። ዘውዱ የዚያ ቤት ሰዎች ተራሳቸው በስተቀር ለሰው አያስቡም ያለ እኮ ልክ ነው። ቁጭ በያችን ቁጭ በይ። ደግሞ አንቺ ልትናገሪኝ ትፈልጊያለሽ? ምንድን ነው ይሄን ያክል ተለይ መናገር? እስካሁን እኮ ዝም አልኩሽ ተናገሪ ብዬሽ አይደለም? ይሄን ያክል ምንድን ነው የሚያደነፋሽ? ሁሉን ነገር እኔ በቅጥ አደርገዋለሁ አልኩ ተናገርኩ አይደል? ምንድን ነው እንደዚህ ቤቱን አኒማለውን ማውጣት ማወቅ ምንድን ነው? ቅጥሽን ይዘሽ ስትቀመጭ እንዲሆን ቅጥ ያዥ፣ አለበለዚያ ውልቅ ማለት ትችያለሽ። ይሄን ያክል ምንድን ነው መደንፋት? የመጣሽ በቃ ደበለለቅሽ ባንዲ እኮ እኔ እኮ ያልኩህ ይኸውልህ አጎትህ ከተማ ያለው አጎትህ አበው አለኝ ብለኸኝ አይደል ነበር? አዎ ብዬሻለሁ። እሱማ ብዬሻለሁ። እኔ ያሰብኩት ሌላ አንቺ ያሰብሽው ሌላ ሆኖብኝ ነው እንጂ ብለሽኛል አንቺ። ሱቅ ይከራይልኝ እና ልትሄጂ እዛ ሄደሽ ልትኖር? አዎ ልነግድ ነው። ምንድን ነው መነገድ የፈለግሽ? ብዙ ነገር እዛ ከተማ ሰው የሚነግደውን እነግዳለሁኝ እኔም። ምን አሁን ጫማ ነው ልብስ ነው እህል ነው ጤፍ ጓያ ስንዴ ሁሉም ነገር አለ። እሱማ አንቺ እንደ ፍላጎትሽ ነው እንጂ ገንዘቡ ነው ዋናው ነገር። ችግር የለውም። አጎት ምንድን ነው የሚነግድ? እሱማ ብዙ ነገር ነው። ከውጭ ብዙ ነገሮችን ነው የሚያስገባ። ከውጭ አዎ ከውጭ። እሺ ችግር የለውም። ዞሮ ሱቅ ይከራይልኝና ከዛ ሌላውን ነገር ምን እንደምነግድ ምን እንደምሰራ እዛ ሲሄድ አስብበታለሁ። ቆይ ግን እንደው ያን ሁሉ ተከራይቶ በዛ ላይ 6 ወር ነው የ6 ወር የ3 ወር ነው እንደ ዝቅተኛ 3 ወር ነው የሚከፈል። ያ ሁሉ የመክፈል አቅም አለሽ? ችግር የለውም። አጎት ይክፈልልኝና ከዛ እኔ ሲል ሁሉንም ብር ሰጣለሁ። ገና አበላሽሽ። ገና መጠሽ አሁን ገና አበላሽሽ። አጎት ይክፈልልኝና የሚለውን ነገር ታዩ። እኔ ባምንሽ እንዴት አጎቴ እንትን ሊል ይችላል? ቁጭ በይ ደግሞ አንቺ ዝም በይና ቁጭ በይ። በአንቺ የተነሳ ነው የሁሉ ቤቱ የሚረበሽ። ዝም በይ አልኩሽ ዝም በይ። እኔ አውቃለሁ እሱን። ባለፈው ውጭ ለምኛ መጥተዋል። አሁን ደግሞ ላይ ሸጥ ልትልብኝ እኮ ትንሽ ነው የቀረ። ተራሳቸው በስተቀር ሌላ ነገር አያውቁም። በእሱ አፍ የምትጠራውኝ ዘውዱ ትላለች። በቃ ከዚህ በኋላ እዚህ ቤት ድረሽ አትልም። እንደው የራሷ ጉዳይ። እሷንስ በምን እርግጠኛ ሆነሽባት ነው? ዝም በል አንተ ዝም በል። እኔ ያውቃለሁ። እስከሚጣራ ቁጭ በይ አልኳት አይደል? መቀመጥ ያቃታታል። የይዣቸው እኔ ሰውን ማስተዳደር የይዣኔ ምን ከበደት? እሷ መቀመጥ አቃታት። ይሄንስ ብቻ ውለጅ አልኩ ስንት ቀን ሙሉ። እሷ ምንድነው እንደገና መሸሽ ተኛ ቤተሰብ እንዳትቀላቀል ይሆን ምን ይሆን አላውቅም። መሸሽ መደበቅ እንደገና ነገር። አሁን ተረጋጊ ቴቴ በቃ ምንድነው ነገሩ? እሱ ባለው ነው እንዲህ የሚያደርግ። እኔ አሁን በመሀል ቤት እንደለው ታያልኩ ለፈለፍኩ ተኛ ቁጥጥር ውጭ ወጣ። ሻይ መሸጥ ጀመረች። እሱማ ያስተያያት ይኖራል። የራሷ ጉዳይ ትጥገበው። ተንግዲህ በቃ ትጥገበው። እኔ አሁን አንተና እኔ አንተማመንም? ስንት ነገር አድርግልኝ ብለኸኝ አላረኩልህም? እና ታዲያ አሁን እኮ ዋጋ ምን አለ? የማመን ያለማመን ጉዳይ ነው። አቦ በእናትህ እሺ በለኝ በእናትህ። ይኸው ልማልልህ ይኸው ልማልልህ እና እናትህ ሞት ልማልልህ። እኔ አቦ
አንቺስ ጀመር ቅድም ጀምሬ ነው እንደውም ታቴ ማለት የነበረብኝ ስስለው ያደርኩትን ስል በሙሉ እንዳልሆነ ስታረግብኝ። አሁን ምን አለ መሰለሽ የሚያስማማን ያልኩሽን ነገር ይዘሽ ነኝ። ነገ ጧት እኔ ጨራርስልሻለሁ። በሷ ምንም ሀሳብ እንዳይገባሽ። ብሩን ብቻ አንቺ እንደምንም ብለሽ ለኔ አመጣሽ ስጪኝ። እኔ ጨርስርስ በቃ አሁን በእናና ለማለት ላይ እያልኩ ይኸውልሽ ምን አለ መሰለሽ እኔ ጧት በቃ አዘጋጅተሽ ጠብቂ። ዛሬ ማታ ሙሉ ነገር ጨርሽልም ደግሞ እንደዚህ ዝም ብሎ ጅላጅ ምናምን እንትን እንዳይመስልሽ። ዋ እኔም እንደዚህ ነው የከፋኝ። ስስል አድሬ አንቺ እንትን ስትይ ምን ትላለች? አንተ ከፍልልኝ ምን ላደርጋት ነው የምከፍልልህ? የሳርኩስ ስንቱን ስራ ብቻ አጀሬው እሷ አልሳካለት ብል ደግሞ አንተ ላከች ያና ባይ ጥሩልኝ ትያናለ ያና ባይ ጥሩልኝ የማናቴ ነባ እናገራት ፈልጋለሁ። አንተ አዎ ልጅ ምናፍቆኛል ማየት ፈልጋለሁ። እናትዬ እስቲ ተወኝ። የምን ልጅ የምን ሚስት ነው? ልጅ ነው ያንተ የት የምታውቀው ልጅ ነው? ሰማኛለህ? ልጅ የለ ሚስት የለ። ለእናትህ ጥንቅጥ አድርጌ ነግሬያታለሁ። እደጃፊ እንዳደርሱ ብዬ ሰርጉን መሰረዜንም ተናግሬያለሁ። ወይ ምን ማለት ነው? ምንድነው ምን ማለት? እንዴት ነው ሰርጉ ቀርቷል ማለት? እና ለእንዳንተ አይነት ሞለጭ ሌባ ልጅን አሰልፌ ልስጥ? አይሳደው ምንም ቢሆን አምጫወት ነኝ። 30 ብቻ ብትሆን እንዳንተ አይታ ብቻ አሁን እኔ ሰው ማናገር ነው የምፈልግ። ሰማኛለህ? እድሜ እንዳያጥር ነግሬያለሁ። ክብርን ጠብቅ። ምን ማለት ነው? ምላስ ፈርታ ልጅትን ትሰጠኛለች ብለህ እንደሆነ እንዳትሳሳት። ቆይ እኔ ምን ይጎለኛል? ይጎላል እንጂ አገራወቅ ሌባ አንተ። አንቺ ማናት የማጀት ለማጀት እየዋልሽ ስንት ወሬ እንዳመለጠሽ ብታይ። ደግሞ ምን ሆንሽ? ብታያት እዛኛ ቤት ብታያት ወተት የመሰለች እንዲሁ ጣይ የመሰለች ልጅ መጣለች። አናት ደግሞ የማናት? የሱ ባለውሽም ምን ያደርጋል? ያን የመሰለ ቁመትና ያን የመሰለ መልክ ያን የመሰለ ዛላ የአይኗ ሽፋፍት ይታጨድ ይመስላል ብታይ። ምን ያደርጋል? አስረግዟታል። ማን ነው የምትይ? እሱ ባለው አስረግዟታል። የመጣች ዘውዱ ልትይ ነው? እሱ ባለው ግንጌ ደግሞ እሱ ባለው አስረግዟታል። አሁን የመጣችት ልጅ አንቺስ እንደው የምታመጪው ነገር ሁላ እንደው ዝም ብለሽ ምኑን ታመነ የምታላውጪው? እንዴ አንቺ ታረክሽና አይበልጥም። ዞሮ አርግዛለች ነው እንጂ ያልኩሽ። ቸኮል እኔ እኮ እዚህ ወሬ ብቻሽን ስትሆኚ ወሬ እንፍቀሻል ብዬ እኮ ነው የማመላለስልሽ እንደዚህ። መች ፈለኩኝ እኔ እና ወይኔ እሸት ብታያት እያበደሽ ነው የነበርና አሁን ለኛ መጨረሻቸው ልያቸው። ዞሮ አይዞሽ ልቀሚ እመጣለሁ ደግሞ ወይ አታድርስ እናንተ። እናቴ ምንም የማይፈጠር ነገር አለ ይፈጠራል እንጂ እሷ ግን ባይናገሩን ጥሩ ይመስለኛል። ወይ የተናገርኩ እንደው ምን ልታመጣ ነው? ለሚናገሩት ነገር ይጠንቀቁ። እኔ እንደው የሚያሳዝነኝ ልጄ ከእንዳንተ አይነቱ ጋር መገናኘቷ። ተገናኝታ ማለት ተፈጠረ በቃ። ከዚህ በኋላ ምን ይሆኑ? ምን ልጅ ብራተ አንድ ጥሩ ላናግራት ወይ አልዛገብቼ ማናገር እኔ ለሳንተ ነግሬያለሁ። ተጠንቀቅ። ምንድነው ታዲያ? ምንድነው ሲዘበዝባል እንጂ መጥቶ ምን አገባል? ደግሞ አንተ ምንድነው ሰው በር መተህ ምንድነው አንተ ሰው እንትን ምን ያገባል? ምን ያገባል? አራት ድንጉር ያርገው አንተ ዝም በል። ከዚህ ደግሞ ከየት የመጣ አንተ እረፍ። ነግሬያለሁ። አብረን ጠብቅ። እረፍ ነው። ና ወደዚህ ታው እንዲሆንክ ና ወጣ ወደዚህ። ወዴት ነው? አንተ እንዳላስቀረ አንተ ዞር በላት። ጀንዲ እንደው ክብረ ቢስ ሌባ አቅምን የምታሳይ ነው። ዋራ ይናገው አይሰረው ሰውትዮ ዝም በል አንተ። አፋሊ ብሎ ደግሞ ሊወራ ወይ ጉዴ! ይወራዳ አንተ ወንድ ኮንክ ና ወደዚህ ጣ እኮ ነው የምልህ። ና ወደዚህ ሰማኛል። ሄድና ቢጤ ይፈልግ እኮ ነው የምልህ። ዞር በል ውስጥ ታይ ውስጥ ምን ለዚህ ነው አንተ ደግሞ ሽበል የምታደሰ? እኔ ያን ሾው ነው። ቆይ አንተ በማገኝ አገኝሃለሁ። የት ነው የምታገኘው ደግሞ? እንዳንተ እኮ አይሰርቅም እሱ። ሲሰርቅ ነው የምታገኘው። ኧረ ሶስት ሊሆን ዋራ ይናገሩ ተው። ይሄ እስቲ ምን እንደምታመጣ እንትያል። ቆይ ሂድ። ጋራው ነኝ እኮ ጋራው ተራራው የሚባለው ጠይቅ እስቲ። አያውቅህም። ቆይ እሱ ምላስህን በራሱ ጠኝ አይደለሁም። እኛን እኔን እጅን የምትሰርቅበትን ስምን ቆርጣ አንተ ቆራጭ ምን ይመስላል? ነው አይደለ? ይጠብቁኝ። ኧረ እባክህ ቆይ እናትህን ፎክራ ምንም አላረገች እንኳን አንተ በዚህ ደግሞ ብለህ አታውጂና ደግሞ በዚህ ደግሞ እጅን እንትን ስታበላሽ ይሄ ግን ተመስ አረረረ አሁን ወጥቼ ቢሆን ኖሮ እኮ ይኸውልህ እንዲህ ገብቶ መግቢያውን መውጫው እንደው ባየው ብከተለው ምን እሱ ጋር እንደው አንተ ምን ነው እኔ እኮ አትድረስ እላለሁ እንደው እንዲህ አለ። ማን ነው ምንድነው የሰው ቤት መጥቶ የሚበጠብጥ? ኧረ ግድል የማይና ባይ ወለደችለት አይደለም ይሄ የአይና ባይ ወለደችለት
አሁን ዳሪልኝ ኮሮ እና አንቺ ጋር መደፋቱ ምን ቤት ነው? ዳሪልን አሉ ላግባት ወልጃለሁ አብረን እንሆን አለ። እኔ ደግሞ አልድርም ለእናንተ አልድርም አልኩኝ። እና አይሆንም ካልሽው በጉልበት የሚያመጣው ነገር አለ? አያውቀኝም። እንዴት አያውቀኝም ወይ? ቶማ ይኸውልህ አስቻለ፣ አሁን አንተ በዚህ ጉዳይ መጣላት የለብህም። አንተ እንዳትጣላ። እንዴት? እኔ እወጣለሁ ሁሉ የአይን አባ እኮ ናት። እና ብትሆን አንተ እዚህ ውስጥ አትግባ። በቃ እኔ እንደጀመርኩ ራሴ አልቻልኩም ታለ አልቻልኩም። እንግዲህ አንቺ ፊት መጥቶ የሚደነፋበት ምንም ምክንያት የለውም። የኔ ምንነት ስላላወቀ ነው። ልኩን አሳየዋለሁ እኮ የማንነቱን ሲያውቅ እዚህ መጥቶ የሚደነፋበት ሌላ ታሪክ ታየው። እኔ አልችልም። አንገቴ ቢሰቅልሽ አንተ እዚህ ውስጥ መግባት የለብህም። እኔ እንደጀመርኩ ጨርሷለሁ። ምንም ደግሞ አንተ አታናደኝ። እንተያያለን። እኔ ለነሱ አንሽኑ አንተ የምትጨምር አሁን የኔ ቤት ነች። የኔ ባልች ቤት ናት። እንዳያገኛት እንዳይገባ ብዬ እኮ ነው። እንግዲህ የልብ ልብ ታስች ቢያገኛት ባያገኛት ይይዝባ። ከዚህ በኋላ እኔም ሰብቻለሁ፣ አይቻለሁ። የሚያመጣውን ነገር አያዋለሁ። በቃ ከአቅሜ በላይ ከሆነ እነግራለሁ። ቀጥ ትሄድማ እንዴት አልሽ? ሰላም አልሽ? እንዴት አልሽ? ደህና ነሽ አልሽ? እንዴት ፈልግሽ? ደህና ነሽ? ደህና ነሽ? ደህና ነኝ። እኔን አዎ ፈልግሽ ነበር። በሰላም ነው? እቤት ሄደን ብናወራ ችግር የለም። እዚህ አውሪ። ምን ችግር አለ? እኔማ ቁጭ ብለን ብናወራ አንዱ ለትልቁም ነገር ነበር የፈለኩሽ። ንገሪኝ እስኪ እናቴ ልጅ ንገሪኝ እንጂ ለማን ተናገር? ታለም እንደው ትንሽ ገንዘብ ፈልጌ ነበር። ብር ነው? አዎ። እና ምን ችግር አለ? እንኳ ቶሎ ነው የምመልስልሽ። አንድ ወር 2 ወር ራስ አላቆየው። ሰራ አድርጌ ቶሎ ነው የምመልስልሽ። ችግር የለም። እና ለዚህ ነው ወይ ደግሞ ለዚህ ነው ወይ አክሽን የምታስማጥጀ ወታለም ደግሞ ለዚህ ታለም እንትን እና ምን ችግር አለ? ብር ፈልገሽ ምን ችግር አለ? ደግሞ እንቺ ደግሞ ምን ችግር አለ? ልጨምርሽ ይውቃሽ። ዝም ልጨምርሽ ይውቃሽ። ታለም ኧረ ምን አፍሽን አታጣሚ። ምን አክስትሽ ያለው? ኧረ ታለም እኔ እኮ ሱቅ የምከፍትበት ነው የፈለኩኝ። ሱቅ? አዎ 200 ወይ 300 ሺህ ብር ካለሽ እኔ ወር ራሱ አላቆይብሽም። ሰራ አድርጌ መልሰዋለሁ። ስንት አልሽ? አይ ነይ የት ቆይተሽ? እዚህ ዕቃ አድርሽ ተብዬ ተልኬ። ዕቃ አንቺ ይህን ሰፈር እያንቦካቦክሽ ነገር እየለቃቀምሽ ጭራሽ ብለሽ ልጅ ደግሞ ቤት እንድትውል አደረግሻት አይደል? አይደለም እኮ ከአባቷ ጋር ዘመድ ጠየቅ አደውን አንቺ አሁን ዛሬ ጉድሽን አይዋለሁ። የዛሬቱን ጉድ ነው የማይልሽ። በቃ እንዲህ እንዳቃጠልሽኝ እንዲህ እንዳሳረሽኝ ማሳረሽ ደህና ሰው መሳይ ነው የምትመስል። ተምወዳት ልጅ ጋር ያጣላሽኝ አንቺ፣ ታባቷ ጋር እንደሾህ እንድትያይ ያደረግሽኝ አንቺ። አይደለም እነሱ እኮ አይፈልጉም። መፈለጊያሽ ይጥፋ። ዛሬ ጉድሽን ማየው ዛሬ ትከተኛለሽ። ተናግሬያለሁ፣ ትከተኛለሽ። እንጀራ ጋግሪ፣ ወጥ ስሪ፣ ቤት ለቅልቂ፣ ጠላ በጥብጭ ምናምን ተብዬ አሁን ወደዛ እየሄድኩኝ ቸኩል። ማና አንቺ እንጀራ ምናምን ልትከተኝ የሴት ወጉ ማለት ነው። ይሄማ እኮ የሴት ወጉ። አንቺ እዚህ ምላስሽ ላይ ነገርሽን ቀርቅረሽ ስራሽን መስራት ምን አልሽ? እታለም እኔ 30 ብር ሳይሆን 200 ወይ 300 ሺህ ብር ካለሽ ነው ያልኩሽ። አላቆይብሽም እኮ እንደው ለምን እታማት ሞት ነው እንዬ ተሞት አብዬ ሞት እንደው አላቆይብሽም። 3 ወር ቆይ እንጂ ስንት ነው ያልሽኝ? 200 ወይ 300 ሺህ ብር ካለሽ መቶም አልሽም ጨመርሽበት። እኔ እንደዚህ አይነቱን ገንዘብ ምኑን አውቀዋለሁ? ይቺ ናት እኮ ተቤት የሚያለችኝ እንዳለች አለችኝ። እኔ በመሬትና እንትን ባህል መልክ እንጂ ብርን የታውቀዋለሁ ቁጥሩን። እንዲሁ ለመሆኑ ምን ልታረጊው ነው? ሱቅ ከፍትበት ስራ የምሰራበት እታለም አላቆይብሽም እኮ እታለም ሞት አላቆይብሽም። ያው እናት ሞት ይው እንደው 1 ወር ይበዛ 1 ወር ይው ዋጋ ስሞትልሽ ይል አሁን አድምጪ። እኔ የለኝም እንዲህ አይነት ብር ቁጥሩንም አላውቅም አልኩሽ እኮ እታለም። ኧረ ተይ ግን የለኝም። ኧረ ተይ ግን ማለት ምን ማለት ነው? ያለኝም ብር አሳየውሽ አይደል? እንደውም ትናንትየውም ወስደሽ ለሽሮ ምናምን ልታሳጭኝ እታለም። ይሄ ነገር ግን ይቆጫችኋል። ይቆጫችኋል?
ወይ ጉድ! እህን ጊዜ እኮ እሷ ራሱ ቁጥሩንም አታውቀው። አንድ ጎረምሳ አታለው እኮ ነው የኛ ብር ሊበላ አምጪ ብሏል። ቤተሰቡ ሁሉ ብልጥ ነው። ሞኝ እንዳንመስለው። ትሰሚያለሽ? እኔ እንደባል አንቺ እንደሚስት ለዛሬ ትከተኛለሽ። ተናግሬያለሁ። ቀጥ ብለሽ ነገር ሲሆን እንዲህ ወገብሽ ተሚላቅ ትሮጫለሽ። እንዲህ እያልሽ አጁ ገቢ አንቺ የርጎዝም ማለት ነው። ምንሽ እዚያም አሁን ምንድን ነው አሁን እንዴት ልጅ በተለይ ምን ትጠቀሚያለሽ? እንዲሁ አንቺን ያለም እንዲሁ ስንት ጊዜያችሁ ነው? ኧረ ብዙ ጊዜያችን ነው። ብዙ ጊዜያችን ነው። አታውቂውም ቀኑን? አላውቀውም። እንዲሁ ምሽት እንዳለው ቆይ አታውቂም ኖሯል? መጀመሪያማ ነግሮኝ ነበር፣ ግን እንደተፈቱ ነው የማውቅ ነው። ተፋተው እናቴ መች ብዙ ጊዜ ቆዩ፣ የተወሰነ ቀን የቆዩ እንጂ እዚህ አይደል ታርቃ የመጣች ለምኜ በግባ ተደፍቼ። ቆይ እንጂ አሁን አንቺ እኔ የምለው አሁን እንዲሁ ከዚህ ቤት እንዲሁ ብትሄጂ የምትቀመጭበታለሽ የምትኖሪበታለሽ? ምንም መውደቅ የለም። ዞሮ ጎደል ነው መውደቂያ ባጣ ነው እዚህ የመጣው እንዴ። እኔ እኮ እናንተ ሁሉም የራሱን የግል ሀሳብ እያራመደኝ እንዲሁ ተሰቃይቼ ልሞት እዚህ ቤት። መጀመሪያም እኮ እንደ በወግ በማረጉ ድምጣ ብዬ አስቤ ነበረ፣ ግን እንደው እኔም ሴትነቴን አልጠበቅኩም። ቀድሜ እንጋባ አልኩት። እሱም ቀድሜ እንጋባ አልኩት። አንቺ ነሽ እንጋባ ባይት ስለው ሸሸኝ። እኔም ዝም ብዬ አርፌ ተቀመጥኩ። ከዛ ሳይታሰብ ነገር ወንድ ልጅ እንጋባ ሲሉት አይወድም። እሱ ወዶ ፈቅዶ ልቡ አምኖበት ካልሆነ በስተቀር እንዲያውም ሴት ተጠየቀች ሌላ እንዲያውም ኩራት ነው የሚመስለው። ተዚያ በላይ እንዲያውም እሺ አይልም። እየገነነበት መሄዱ ነው እንዲያውም እሺ አይልም። አሁን ስንት ጊዜሽ ነው አንቺ? ስንት ጊዜሽ ነው? ቸኮል አቤት። ኧረ እዚህ ምን ታረጊያለሽ? ተነሽ ዋ ቸኮል አቤት። ኧረ እባክሽ ወጭ ዳሪ ትልቅ ሰው ሲዋራ እዚህ አትቀመጭ አላልኩም? ኧረ ተይ እባክሽ፣ ኧረ ተይ። ቆይ እንጂ ስንት ወር ሆኖ አሁን በወዲሽ ተቀረ? 2-3 ወር ሆኖታል። እንደው አንድ ቀን መጥቶ የሆነ ነገር አደረግን። ከዚያ በኋላ መጥቶ የማያውቅ እኔም ደስ አለኝ እንደው ተሱ በማርገዜ ወይ ጉድ! እንደው ያን ጊዜ እንደመናገር ዛሬ ተሆነ በላይ የተናገራችሁ እኔም እኮ ለፍርድ እኮ ያስቸገረ ነገር ነው የገጠመኝ። ለፍርድ እኔ እኮ እናንተ አንድ ነገር ሳይጋዝ ገንዘብ ምንም አያረግም። ፍቅር ካለ ተመዝገቡ ጋር ወይንሽ ገፈር ይብለ ምን ያ ደህና ሰነበት? ደህና ነኝ። ደህና ሰነበት? ምን ነው ለካ ቲቲ እንደዚህ አይነት መናጢ ክፉ ሰው ናት። አንቺ አታውቂያትም? ምን ነው አውቂያት? ዛሬ አይደል በደንብ ያወቅኳት። መናጢ ምን ደረሰብሻል? የፈራሁት ነገር እናንተ ምን እኔ እዛ ቤት እስካልወጣው ድረስ ምንም አይደርስብኝ ነገር አለ። ደግሞ ዛሬ ምን አረጉሽ? ሁለት ሚስት በአንድ ላይ አንድ ቤት ውስጥ ኑሩ አለች እኮ ሳታፈር። ሁለታችሁም አንድ ላይ ኑሩ አለች። አትኝት ሚስት ደግሞ የቷን ብዬ የቷን ተውልሻለሁ። እንዴት አርግዛ መጣች? የሱ ባለው የዚያ ቤት ጉድ አርግዛ እኔ ደስታዬን እንቡርሽ እያልኩ ሳልተብነሽ ነሽ በደስታ መታቴቲ ነፍሰ ጥሩ እኮ እሱ ባለው ሌላ ሴት አስረግዙ አንቺ ተቀምጠሽ አዋ እኔማ ምንድን ነኝ እንዴ መሆኑን ባውቅ እንደው ድርሽ አይደለም ነበር። እንደው አሁን ቢሆን ካስከፋ እንደው ብን ብዬ ጠፋሁ። ዋሃት ነው የምትጠፊ? እንዲህ ሆነሽ ሁለቱ ነሽ እንዴት ሆነሽ ነው የምትጠፊ? እናቴ ነሽ ተቀመጭና እንግዲህ ተሆነም ሆነ ነው መሄጃም ታለሽ ቤት ታለሽ ታጨልሽ፣ አለዚያ እዚሁ ትቀመጫለሽ። እንዴት አደርጋለሁ? እኔም ሴት ነኝ። እንዴት አድርጌ ነው አሁን አንቺን ማስወጣ? ምን ትሰሪያለሽ አንቺ ልጅ? አስወጪልኝ በቃ። አትወጣም። ትወጣለች። ውጭ እኮ ነው የምልሽ። ምንድን ነው እንዲህ ግንፍል የዝና ሌላ ነገር ከማረግ በፊት ውጭ። እስቲ ቆይ ቀስ በል። ውጭ በቃ አስወጪልኝ። አትወጣም አልኩህ አትወጣም። ምንድን ነው ምን አይነት ነገር ነው? አሁን አስወጪልኝ በቃ። እኔ ህይወቴን ማንም እየመጣ በቃ እኔን መበጥበጥ ነው ስራችሁ። አንድ ቀን እንኳን አረፍሽ አልከበድ። ወደዚያ ቆዩ ውሰጃት ነው ወደዚያ ቆዩ ቆይ ውሰጃት። እህል ስጫት ማንሽ እህል ትብላ ቀቢላት ሂጅ። የት ልሂድላችሁ ግን? የት ልሂድ? እንዴት ነው ልሂድላችሁ ማለት? መጀመሪያ ነበር መጠንቀቅ። ሁሉን ነገር መጠንቀቅ መጀመሪያ ነው። እቴቴ ስለማታውቂው ነገር አትናገሪ። አውቃለሁ ነገረችኝ። አንተ ሳልተናገር የእሷና የኔ ጉዳይ እኮ ተነጋግረን እኮ እንዳቋረጥ ብዙ ጊዜ እኮ
ነግሬያታለሁ። አሁን ምን ታረግ ነው የመጣው? ይኸውልህ ብታቋርጥም የማይቋረጥ ነገር ይዛለች። ጽንስ በሆድ ያለ ልጅ አለ እያለች ነው። አንድ ቀን ብስቅ እስከ ዛሬ እንዲህ እንባ ሲፈስር አንድ ቀን ሳክ ተብሎ አሁን ዛሬ ደግሞ እንደዚህ ደስ ያሳለጥም ብስቅ ማለት እሷ ዘንድ አይ ኮሚሽን ጋር ያለው ነው። ያ ዝም ብላ አርፈህ ተቀመጥ። ወይን እሸትን እንግዲህ እንዳታነሳብኝ አልኩህ። እንዳታነሳ ለመንኳት። በሞት ያፈር ሲሆን ተቀመጭ ግድ የለም ነገር ውስጥ የሚጣራ ብዬ ብል አፈናጥቀን ሰድባኝ ሄደች። ይለምኑኛል ብላ ልመና ለምዳ የለ ይማልዱኛል ብላ ሄደች። ትህርት ትገባው እንደው ለኔ ግርማ ነቀስብ እንደው ለኔ አንዲት ትፍታክል የሚያስብልኝ ስራህ ነው ስራ ታኔ የሚያሰበልህ የለም ነበር። ምንድነው እኔ ላይ አንድ ትንሽ ነገር ምስቶ ልክ እንደ ተራራ የሚገዝፎ የሚታይ እኔ ላይ ምንድነው ችግሩ? ምን አጥፍቼ ነው? ምን ሰርቼ ሲሆን ወግ በማረጉ እንዲህ ያለች ልጅ አለች እንዲህ ሆኗልና ዲያሪኝ ተዚያስ ጋር አልሆነም ተስለይ ልጋባ ብለህ ብትነግረኝ እኔም ቢላለሁ። አሁን እኮ የትኛው ህግ ባለው ገደል ልግባ ብዬ በእናንተ በበሌ ባለው ገደል ልገባ ስል እኮ ነው ድንገት ወደዚህ የመጣው። ኧረ እንኳን መጣሽ ኦሮጎ ያ ገደል ሳይለቅም እንዴ ዋዛ መስልሽ ገደል ዛሬው እንዴ ዘልዬ ጠንቦ ጠላትሽ ወይን እሸት እኔ እያለሁ እኔ ማኩረፍ ያለሁ እኔ ምንድነው እንግዲህ እንዲሁ እዚህ ላሰነብች ትችያለሽ እንጂ ማኩረፌስ ማግመጫ ሰሆንሻለሁ። ሴቱም እየተንጋጋ በህዝብ በኩል እኔ ችግር የብዙ ነው። የቴቴን ነገር ታውቂዋለሽ። እቴቴ እንዲህ አርጋ ኑሮያን ሁሉ ቀወስ አርጋ ልጅን ሞጭ ቀወስዳ ከዚያ ወዲህ እኮ አይምሮ አይሰራም። መሙች ተለይ ነው የሚያናግረኝ። እንደው ግን ምን ማድረግ ይሻላል? እሷን ሰትጉ ደግሞ እዛ ፊት እንደው ነው ያስገባኝ። እንዴት ደነኛ ሆነ ተመከረ ሞጭ ደመቅ ያለ ትዳር ሆነ እየተባለን ነበር። ደስታን ሳጨርስ ለካ ቤተሰቡ በሙሉ በእኔ ላይ ስንት ነገር አዋቅሮ አቅርቦልሽ እኔ ለካ ዝም ብዬ ነኝ። ዝም ብዬ አይሞኝታ አሁን እኮ ስለሽ እዚው ብትቆይ ነው ሞልታ እንደገና ነባሪት ወጣሽ እሷ ልትቀመጥ ነው። ተወደድሽ ነው ተባልኩ እኮ ተወደድሽ ተቀመጭ ተወደድሽ ካልወደድሽ ምን ቅር ብለሽ ውጭ አለችኝ እኮ እና ወይ ጉድ በሰው ላይ ግፍ ሲሰራ እኮ እንዲሁ በሰው ላይ ስንት ተስፋ አድርጊያት ነበረ መሰለሽ እንዲያርገሽ ማጭረሽ አንኩል ቤት አበባ ስመስለሽ አራታይ ወይ እሱ ባለው እኔ እንደ እናትም እንዴትም ስንት ነገር ሰዓት ዛሬ እኮ እኔ ስላላረገዝኩ ልቡ አይገኝም። ዋና መናጢ ነሽ እንዲሁ ተመልክተሻታል። ገና ብዙ ጉድ ይመጣል። ከዚህ በኋላ አይናቸውን እንዲሁ ወደዛ ራሱ ዞሬ መንገድ አለድ ትዳርሽን አትፍች ያን የመሰል ትዳር ደስ አይበላት። የትኛውና እዚያው ተፋጠጡ እንትልሽ አብራችሁና ተፋጠጡ። ይኸውልሽ እቴቴ የዝና ጉዳይ ውሸት ነው። ምንም ነገር ዝም ብላ ነው የምታወራው። እንዴት ነው? አንድ ቀን ሄጄ ነበር ደርሼ ነበር። አንድ ቀን ተገዳድመናል አላልክም? ዝም ብላ አላልክም ወይ ነው? በዚያን ሰዓት እናቴ ለቀም አድርጋ ይሆናል። ይኸው 3 ወር ሞልቶኛል አለች። ተውለድ እዚህ ቤት ምን ችግር አለ? አሁንም ቢሆን ተውለድ። እኔ በቃ ወይን እሸት እንፈልጋለን በቃ ምንም ታንሳብኝ። እሷ ነገር ያከተመ ነው። የእንጀራ ገመዷ ተቦጭቋል። በቃ አለቀ። ባለቤት እኮ ደግድቃኝ ሄደች። ለመንኳት እኮ ተንግዲህ ወይን እሸትን ላይኝ እንዳለያት እሷ ቤት የምትርት ሆነ እናንተ በቃ ተለያይተናል። ምንድን ነው ጀርሽ እንጂ ለኔ ማስቢልኝ እንጂ ምንድነው ማስቢልኝ? ለምናት ታኔ በላይ ያሰበልኝ ሰው እኮ የለም። እሱ ባለ ስንት ሸፉኝ እኮ ይዞኝ ነው እንዳልሰማው ቤት ሰራ ውሽም አለው ሲባል እኮ ዝም ብዬ ችግር ነው ሰው ነኝ። የግል ሚስጥራችን እኮ ሁላችን ተው በቃ ይሄ ምንም ነገር ምን ወቃቀስበታለን። ግን ማንም ምንም ጉዳይ ሊያጠፋ ይችላል። ግን በቃ ያን ነገር ይቅር ተባብለን አሁን አብረን ነው። ስለዚህ እኔ ወይን እሸትን በቃ ምንም ሰው እንዲናገርብኝ አልፈልግም። ምንም ሰው በቃ እኔ ተናግሬያለሁ። ቀጥ ብለህ ይሄን ልጅ ታሳድጋለህ እዚሁ ትወልዳለህ። ወይን እሸት የምትባል ነገር በቅቷል። ውሸት ነው ያልኩሽ በግድ ምን ነው ነገር ውስጥ ይጣራም ቢሆን እዚህ መቆየት አለበት። በቃ አዋና ወይን እሸት ወጣ የዝና ቁጭ ብላ ማለት ነው። እዚህ ቤት ልትገባ ነው። የዚህ ቤት ሰዎች ተራሳችሁ ውጭ ሌላ ሰው አታዳምጡም ብላን ሄደች። ዘውዱንም እኮ አነሳች። በማንሻው ያንሳትና ምን ነው እንዴት ተናድርሽ ልጅ ስለተወቀሰ እንዴት ያለ ድርጊቱ የምታነሳው ምንድን ነው? ኧረ ገረገረገረገረግ እንዴት ወቢ ተፋችሁ የዚህ ቤት ልጆች እንዲያናቀላችሁ የለም አይሆንም የለም። እኔ ግን ምን አድርጌ ነው? እኔ ግን ምን በድጌ ነው? ግን ቆይ አሁን እኮ አንተ ወይ ግን ምን አድርጌ እስቲ ንገር። እኔ ክፉ ነኝ። አሁን እቴቴ እኮ ምንም አሁን በዚህ አይፈረድባትም። አስረገዘና መጣች ምሽት ምን እና እኔ ገና እኔስ ላርግዝ አላርግዝ ምን አውቀው ገና ያረገዘ መጣት እና ያላረገዘው ታገት ይኸውልሽ ይሄ ነው እኮ ጉዳቱ። ታዲያ ነው የሚቀብ እንደ በምናምን ትይተም ሞቅ ያለችት ነገር ይወሰዱ ተሎ ብታረግጅ ነው ይሄ ሁሉ ነበር። ስንት አስቤ እኮ ነበር። አሁን እኮ ከሀሳቤ እኮ ነው የነጠቀችኝ። ያቺ አንዳች ነገር ይንጠቃትና
እንዴት ያለኝ ናት ይህች ቀይራብ መስስ ብላ መጣች። እኔ ታጎቴ ጋር አውርቼ እንዲሁ በቃ በደስታ ትንሽ ብዬ ሳለ መጣች። እንዲህ አሁን እኮ አጎትሽ ደስ ይዞ ነው የሚመጣ። እንደገና ገባች ታረቀች ሲባል አሁን ወይ እንጂ አንቺ ደህና ሆነሽ ተቋቁመሽ ደህነኛ ሻይ ቤት ያን ያህል ዕቃ ሟልተሽ ይዘሻል ነበረ። ተመልሰሽ ምን ልታረጊ ነው የገባሽ? ምን ያሉ ሰውስሻል? ቅሌቴ ይሄ ስሚ ታረጂ ሲለኝስ ስላለም እንደተቃጠሽ እንደነፈር ሙሪ ያለኝ ሲል እንዲሁም አንቺ አውጥቶሻል። እንኳንም አልወለድሽ በትወልጅም ይነጥቆሻል። እነሱ ዘርዘራቸውን እያመጡ ምሽቱንም ባልባሉንም ማጣደፍ ነው የሚያውቁ። አየው እኮ ዛሬ ሁልጊዜ ነገር ዛሬ ያረገዘ ግባ ያረገዘ ውጣ ተባልኩ እኮ ዘራቸውንም ታተም ለቅመው ነው የሚያመጡ። ነገም የከሌ ልጅ ነው ቢባል ዘራችን አምጡ ነው የሚሉ ዘራቸው ነው ይደሉ ያለም ወርቅ። እኔ ግን አሁን ክፉ ሰው ነኝ። እኔ ምን አይነት ሰው ነኝ? ራንቺ ታለመሰቅ ምን ታውቂያለሽ? አሁን እንኳንም ተወጣሽ ወዲ አያስፈልጉ የሁሉ ጭንቅኝ ላይ እንደቀም ባንዱ ይደፋብኝ። እኔ ምን አጥፍቼ ነው? የባሌን አዘን ሳልጨርስ አይደል እንዴት ወይ አንቺ አንቺስ እንደው ባንዱ ቁርጥ እንዲያልሻት በይ አንቺ ባንዱ ቁርጥ ይሻላል። እኔ እኮ አሁን ደስታ አሁን ጨለማ አሁን ብርሃን እኮ ነው የሚሆንብኝ። ዛሬ ደግሞ መንገድ እንጨፍራለን። አራከራከራከራ አንተ አቃጣሪ ተመርከክ። ተመርከክ። ምንድነው? ተመርከክ ነው ብያለሁ። ኧረ ቆይ እስኪ ተመርከክ። ቆይ መጀመሪያ ተረጋጋ። እንደፈከርክ አደረኩ አይደለ? ምኑን ነው እንደፈከርኩ? ምኑን ነው? ዘውዱ እንደው እባክህን በእጅህ እንዳልጠፋ። አንተ አቃጣሪ በእጅህ እንዳልጠፋ። ምንድነው? ቆይ እስኪ መጀመሪያ ተረጋጋ። ምንድነው? ለሷንም ምን ብለህ ነው የነገርከው? ምንም ነገር የተናገርኩት ቆይ እስኪ መጀመሪያ ተረጋጋ። ቆይ እስኪ አትለኝ አንተ አቃጣሪ። አንተ ስራህ ማቃጠር ነው። መጀመሪያ ተረጋግተህ ስሜ ምንም ረጋጋ። እሱም እኮ እንዳንተ ነው አፋጦ ይዘኝ እኮ ነው የነገርኩት እንጂ ወልጄ ነው የነገርኩት። እና በአፋጦ ቢይዝህ የሚነገር ሚስጥር ነው ወይ? እንደው እባክህ ዘውዱ እባክህ፣ እንደው ደግሜ ኧረ እንደው እባክህ እንደው የዛሬን ብቻ። አሁን እኔ ያቀነቅናለሁ፣ አንቺ ትደክሪያለሽ። እኔ አጸደ አዎ ዝም ብሎ የሰው ሻይ ገልብጦ መሄድ አይደለም ጨዋታሽ ነው ያልሻለሁ። ከዛሬ ጀምሮ ጋራው ምንነቴ ውስጤን መገንዘብ አለብሽ። ተጫወች ጠጪ ብይን ያልኩት ለመሆኑ ቆይ እመቤት ሀገር ለቀመዷ ሳትረብኝ ቀርሽ እንዴት? እኔ ከሄደሽ በኋላ ነው የሰማው። አንቺ ጠፍቶሽ አንቺ መቶ አይሻልም? ምን አይነት ልብ እንደዚህ እንጃ ምን ልብ እንደሰጡሽ ጨረሽ ይዘፈን። እሺ እቶ መላ እትዬ እመጣልሻለሁ ሸግዬ እመጣልሻለሁ ሸጋዬ እቶ መላ እቶ መላ እቶ መላ እትዬ እመጣልሻለሁ ሸግዬ እመጣልሻለሁ ሸጋዬ መላበይ ወደቅሽልኝ። አሁን ደግሞ ለስላሳ ብጠጣ ለስላሳ አወረድኩት። ወረድሽበት እንደዚህ ነው። ዝም ብለሽ ትመጣይልን እንትን መኮፈስ አይደለም። ልጠጣ ጠጭ እኔ ጋረው ነኝ። ትጀት ሻይ ነው የምትጨምር። የዛሬ ብቻ መልሼ ውሸት ነው ብዬ እነግረዋለሁ። ህይወቴን ከበላሸው በኋላ ነው የምትነግረው? ውሸት ነው ብዬ እነግረዋለሁ። እንዴ ምን ነው የምትነግረው? ሀጀ ውሸት ነው ብዬ እነግረዋለሁ። አሁን ልቁምብህ? ውሸት ነው። አሁን ስምራስ ልቁምብህ? እሞትብሃለሁ ዘውዱ፣ እሞትብሃለሁ። እሞትብሃለሁ ዘውዱ፣ እሞትብሃለሁ። የዛሬ ብቻ ሀጀ አሁን እነግረዋለሁ። አሁን ውሸት እንደሆነ ተፈልክ አብረን። ቆይ አንተ መጀመሪያ ምን ብዬ ነግሬ ነው? እኔ እኮ ይዞኝ እኮ ነው እንጂ ፈልጌው እኮ አይደለም። እና ቢይዝህ እሱ ነው እንደዚህ ደብድቦኝ እኮ ነው እንዳንተ። እና ቢደበድብህ አንተ ከነሱ ባልታው ማከን እንደው ከነሱ ድረሱልኝ። አንተ አያ ዘውዱ እባክህ ይኸኛው እጅ ውልቃት አለበት። ይኸኛው እጅ ገና አሾልኳለሁ ገና ማትረባ እንደው ከዛ ቤት እንደው አንድ ጤነኛ ሰው ይጥፋ። አቺስ አንተ መች እንደዚህ ነበረ? ወይኔ ልውስውስ
ተነስ ነብይ ወይኔ ደግሞ ዛሬም አንዱ ገላጋይ የሌለበት ቦታ ይዞ ተጫወተብኝ። ረገረገር ህይወቴ እንዳበላሸውማ ሳላበላሸው ከምቀር እኔ አይደለሁም ዛሬ። ተሰድራት ለቴቲ ለኔ ደስ አይበል ብላ ነው እንጂ አታሰድራት። እሷስ ቢሆን አሁን አርግዛ ነው አውቃ ነው እንጂ ለማንፈር እኔና እሱ ባለው ለመለያየት ነው እንጂ እሷ ራሷ አላረገዘችም እኮ። ቴቲ አሁን ደቂቃ መጣቆያ አጥፋንም ትሰዳት። እኔ እንደዛ ክፉና ደግ ስናገር አብሽቂያት ነው እንደዛ የተናገረ። ተሰድ እንዲሁ ታኝቼ የሚደክም ሰው አልወድም። ብቻሽን የምትደክሚ ኧረ ብዬን ሰው እኮ ነገር ሲገባው እንቅልፍ አይወስደውም። ብርድ ነው የሚለው ልደርብልሽ እና ብቻሽን የምትነጋገሪ እንዲሁ ገርሞኝ ነው እንጂ እንዲሁ እውነት ግን ቴቴ እኔን እንደው ውጭ ብላ እሷን እዛ የምታኖራት ይመስልሻል? ይመስልሻል ወይ እንደው ስታስቢ? ቆይ አርግዛለች ባዶ ናት አባት እንዳማ ሆዷ ቲም ብሏል። ቲም ታልማ ምን ዋጋልሽ? ምን ዋጋልሽ? እንደ ተፈረርሽ ነው። ግን እኮ እኔ እኮ ቴቴን በጣም እኮ ነው የምትወደው። ለምን አንዴ ተንቀባቀባ ወስደኛው እንዴ እንደወጣው መቀር ይመስልሽ? እንደሷ ቲም ብትይ እንግዲህ ወይ ደግሞ ልጁን ደግሞ ቀምተው እሱን አሳድጊ ትበይ እንደሆነ እንጂ እነሱ አንጀትም የላቸው። እሷን ሰደው ልጁን ትይዘው ሲወለድ ጥላው ዳቦ ያዝ እንጂ ብላ ለብላ አንተ ብላ የፊት የፊት ነው ብላ ጓያ ነቀይ አትፍዘዝ አንተ ብላ ሄዳ ብላ ራስን ዝም ብላ ያዝማ ለመቸል ይሆን ነው ይሄን ትተው ብላ ጠላውንም ትቶታል። አይ ቢበላ ግን አንተ ድሮ በልታል ዘውዱ ብላ አንስ ያዝና አራንስ በለው ደህና አድርጌ ወይ ወስመው ምንጀለት ውስጥ ለውስጥ ቢሆን ነገር አለ ነው ማይታይ ጉድ የለም እኮ እንደ እሱ ባለው ዋ እንዴት ደግሞ አንተ እኔ እኮ የዚህን ቤት አመላውንስ እንዴ አላወቅኩትም። ሳኮል አይ ጅማታ ጉንጥሪያት ትምጣልኝ ነይ በያት ምን እዚያ ጓዳ ለጓዳ ተሆነ በላይ ምንድነው ነይ እዚህ ተኛ ጋር ሁኝ በያት ዋ ስባለው እድለኛን ወጃ አሯ ታደሉማ እንደዚህ አፈርድላ አንተ እንዳኔማ ተው አንተ እንዳኔ እንዴት ጥላራን ተፈለክ እኮ ነው ያጋባሃለሁ ፈልጊ እሙት አጎ ሊገኝ ነው እያለ ሞልቶ መጣች የታመሸሽ ወደዚህ ሆኝ እንጂ እሱ ዘንድ የምትሸጎጭ ምንድነው? እኔስ አንቺ ነገር አንድ ጊዜ ነው ተሆነ በላይ ምንድነው? ነይ ዝም ብለሽ ዛሬ የተፈነገለ የለም ነይ ተፈንግለናል መስሏት እኮ ነው። አታንሰን ደረው ኳፍ ሲሰጡ ችግር አለብህ። ነይ ወደዚህ ታጉ እሱማ ቆዳ ያለፋል። አረግ ነይ ወደዚህ ሁኝ እዳ አስባለው በሉኝ እድል ቢኖራ እንደኔ እዚህ ቤት ቀረ ለችለት አትተሰማለህ የሚለውን ጥላውን የሚለውን እድለኛ ነው የሚልህ እኮ ስባለው አንተን ይሆነ አፈር ለብላነት አንተን ይሆነ በለው ማን ይሸርብ ያንተ ልጅ ዘጋለ በልጅ ወይንሽ እዚያ እየተላቀሰ አይደለም ያ ወይንሽ ጠላሃት አፈር ለብላኝ እቴቴ ብርቱካን ናት እኮ እንዴ ብርቱካን ያለች ሰው እንደተገኘች እኔ ደግሞ ወደድኳት እንዴ ኮከቢ ወደዳት ዋ እኔ አሁን እንዴት ተበሩ ጋር ልጋጭ ስላል አላስባለው ስትፋፋች የድሮ ይዘሩ አይደለም ማማሮ ወይ ጉድ አንቺ ልጫለው ከተፈጠርኩ እንደሱ አይነት የሚያምር ሴትዮ አይቻማለው። አረ ልሳኔ ተስፋ ድምጣ መዝገቡ ዋ እንዲህ ነው እንደው እኮ እናንተ ግርም እኮ ነው የሚል ነው ሁሉ ነገር ምን ትል እንዳይገርምም ዋ ይገርምኛል። አንተ ትብደደ በረርክ አይጎ
ይኸውልህ እዛ ጣይ በል አንዳንዴ እዛ አድርገህ ወሬ ብላ ዳቦ ያለሙት እኔን ጭንቅ ቁርጥጥ ያደረገ ነገር ያቺ ልጅ አድራ ይሆን ወይስ ካደረች እምኑ ላይ ተኘ ተማን ጋር ተኘች እንዲሁ እንዴት ሆኖ ይሆን ነው ነገሩ? አሁን በዚህ ሌሊት እንዲሁ ማደርም ታድራለች መተኛም ተሱ ባይ ምን ታረግ መጣኝ ብቻዋን እንደውም እንግዲነት መጣ እንደው አንቺ የተሰሳትሽ ያችን ሸይ ቤት የለቀቅሽ ቀን እሙት ከዛ ጋር ምን አከናኝ አሁን አትጭረቃቂ አንድ ልጅ አሁን አንቺ መስልሻል እንደዛ ተሱ ባይ መስልኛል ሮሮሮሮ ወታሱ ተረግዞ ተማንገር ተተኛልኝ ደግሞ እንደገና ታይቴ አታስተኛት እንዴው መሽቶ እንዴው የሆነ ነገር ገጥማት በአጋጣሚ ያደረችም በል እሙት እኔ እንግዲህ አልከፈይ ብሎ የለም እውነቱን ነው የምነግርሽ እንዴት ቋርጪ ቆርጪ በቃ ተዚያ ቤት እንደው ምንም እርሻቸው ወዲያ ኦክታይ እንዴው እንደው ቴቴ እኮ አሁን እኔ ተናገርኳት ግፍና ደግ ተናገርኳት ተንጠቀጠቅኩኝ ባላስችለኛል ደነፋው ከዚያ ወዲያ እሷ እንኳን አቀመሻት እንዴት እንኳን አቀመሻት ልክ እንኳን ነገርሻት አሁን እሱ ባለው ተወደድሽ ይኸውልሽ የብቻውን ወጣ አብራችሁ ትኖራላችሁ ታለዚያ እዚው ቲም ያለች ትኖርበታለች አሁን እንደ መጋኛ በሌሊት እዚህ አዳክሚ የዛሬን ተኝና እንግዲህ ደግሞ ነገ ምኑ ይታወቃል ቻር ወሬ እንሰማ ይሆናል አራዲያ ልደርብልሽ ታዩ ያለማቅ ታዩ የራሴ ሰዓት ነው እንዳልጠባልሽ ነው አይዞሽ አራ እንዳዳክም እንቅልፍ አይወስደኝም የራሴ ችግር ታዲያ አሁን እንዴው ያቺስ እንዴው አርግዣለሁ ብላ የመጣች ነው እውነት አለ አሁን እኔ ትዳር እንዴው ታረቀሽ ስትባል ሰምታ ነው እንጂ ጌታዬ እንዴው ግና ምን አርግ እንዴ ምን በድዬ ነው እውነት እንዴው አምላኬ በልምሽ ነው ይሄ ነገር እቴቴም የተናገረች አርግዣለሁ ብላ የመጣችው እንዴው በልምሽ ነው ላይ ፈጣሪ ኧረ ለጭንቃት አንቺ አለማርክ ያለ ወርቅ አቤት ኧረ ነስቲ ምን ካንቶ ላልተኛ እዚሁ ልጎለትና ልት ምን ሆንሽ ደግሞ ሯ እንዴ ባወጣሽ ነው ብለኝ ልት ባሆንሽ ነው እኮ እኛ ቤት እዚህ የመጣሽ አይ ተይ እንደው በህልም ይሆን ይሆናል ተስተማኝ ጥሩ ነገር ይሆን እንዲሆን ምኑ አሁን እንዴ ያለ ልጅ አይጥላው የደርክ ምንድነው በሐሳብ መጨረስ ልጆች ነው በደላች ያርጋሉ ምን አስፈልግ ምን አሁንማ ምን አፋለው እናቴ ምን አፋለው ቆይ እንጂ እቴቴ ተውኝ ደክሞኛል ተኛ ዋና ሶስተኛው ይጣጣ እንጂ ምንድነው እየደቀደቁ ተኝተኙ ተቀመጥኩኝ ይታኙ እቴቴ ይውላችሁ እንግዲህ አይዛችሁ እንዴው እኮ እናንተ ነይ የኔ አንተ ጥላው ነይ ነው የምልሽ ነይ የኔ ዓለም ነይ አንቺም እኮ እንዴው ስርፋሽን አላወቅሽም እንዴት ነው ዝም ብሎ ዘሎ ጉብ አይዞሽ ወይ ጉድና ጥላው ግር ባይላል እንደው እንደው ልብ ብዬ ሳስተውለው ብዙ ግርም ያለኝ ነገር አለ ገና ብዙ ነገር አለ ገና ማወጋህ ነገር አለ ሮዶና ገና የመንደሩ ሰው ይመጣል የመንደሩ ሰው ገና በሰልፍ ይመጣል ጠብቅ ዝም ብለህ ምን ችግር አለን ያለኑርና ይኑረኝ እንጂ ባበላ ባጠጣ ሰብስቤ ቢዝ ምን ችግር አለ እንኳን የሰፈር ሰው የሀገር ሰው ባመጣ ምን ችግር አለ ደግሞ ወርደቱ ስንደው አይ ነው ግን እቴቴ እንደው አይ ምን እቴቴ ያወቅሽው እንደው አይ ዘውዱ እንደውዳት ወይ ጉድ መዝገቡ አይዞህ ትመጣለች አንተ መንገዱ ጠፍቷል መዝገቡ አንተ ደግሞ የት ትመጣው እኔ ለቀቀርኝ ወንድም ረዳ ምን ለቀቀረው ተጠበቃለሁ እኔ ጋር እንትን እንተኛ ብዬ ነው ታኙ እናንተ በሉ እንተኛ እንጂ እኛ እናበርከዋለን ማን ትል እሺ ታጉ አይዞሽ እንጂ ምን ዋ አንቺ በሉ ደህና ደሩ ቴቴ ልተኛ ነው እኔስ ቆይ ስርፋ ልስጣቸው ብዬ ነው ጥላውን አቤት ሂድ ታችን እሺ ተኛለሁ መተኛ ላይ ሂድ ጥላው ያስፋስጣት ምንታ በሉ ደህና ደሩ ብላሁን አሳሰበችው ታሳሰው በያንቺ እንግዲህ ተደከመሽ እዚህ ላይ ተኛ አንቺ እኛን ቀምሶኛ ቡና ይነሳል ቁጭ በይ እዚያ ነው እዚህ ዘንዳነሽ አንቺ ስፍራሽ ይላይ እንግዲህ ረፍ በይ እንጂ ደርሷ ዘው ግም ነው በይ እንደገና ደግሞ ቸኮል እዚህ አብረሽ ትተኛለሽ አብረሽ ተኛ ተይው እናቴ ስንት ነገር አለ አንቺ መምጫሻ ይታወቅ ብሏል ሰውዬው ቴቴ ግን እኔ እዚህ ምንና እንደው
ምን መጣብኝ ማን ይኖራል ማን እሷ ትጠብቅ አትልም። ኧረ እሷን ያስተኛው ለዚያ ብቻ አትልም። ጥላሁን የምትልማ ያለች ልጅ ተበለ ወደ ለማዲያና ከቴም ልሂድ እንደው ምን አላት ቤታችን እንደተፈቀደ ነው አታተን ከዚህ ያተኛ ነው ከልኩ ይሄድ ያልቆይ እንግዲህ አከበለ ቋቋይን በቅጥ ጋር ምን አለብህ እናቴ ብርዱ ላይ እዚያ ሙሉኝ ሄድ አዲስ ኮምበር ታገዝቻለሁ። ያንን ለብሰ ነው እንትን ምትል ብርድ የማይነካ እኮ አፍ ከሰጠሽ እኮ ዝም ብሎ ሲጫወት ማለት ችግር የለውም። እንዴው ታኙ አረግተኛ በልጥለውን ታኝ እናቴ ነሽ ጉድዬ እኔ ገና ቆያለሁ የምሰራረዋለሁ መቀነሽን ፍችና እኔ ያለ ታኝ ለጥበይ ልቤ ጠፍቶሽ አንቺ አለመርቅ እንጂ እንደው አሁን እሱ ያለ እንደው ተሳስቶ እንኳን ጊዜ እንደው ድጋሚ ተሳስቶ ነይ እንተኛ ቢላት እንደው እኔ አልጋ ላይ እንደው እንተኛ ይመስልሻል? እንደው እሱ ባለው እንደው ተሄደን በውጭ ነው እንጂ እቤት እዟቸው መታወቅ እንደው አልጋችን ላይ አረገው። እሷ ደፋር ናት። ደፋር ሆናማ ነው የመጣች እኮ አረገዝኩ ብላ ደፋር ሆና እሷን እምልሽ። አሁን እኮ አንቺ ተጠራጠርሽ። ታዚህ መተኛቱ አይቀርም። ታልያዘችም እንጂ የለም ደግሞ እኮ አንቺ ተስባለው ገንድ ዘንድ ታረቅነ ነበር አይደል? አርገይሌ እንዲህ ያኛው መቀነቴ እንዲህ የራስ ማሰሪያ ነጩ ሁሉ ነገሩ ተራስ ላይ እንዳለ ነው። ያንተን ተረሳ አተኛል። እንደው እኔ ዝም ብል እንጃ ብቻ እንደው እንጃ ይሄ ሌሊት እንዲህ ምን ይተዋል? አሁን ምን አለ? እርጉዚት ስትመጣ ምን አለ? ሌሊት እኮ ነው አሁን ያቀውሰኝ። ደረሲያት እንደው ደም ፍላቱ ተነሳ ጮኸ ብታይ ደስታው ነው ደሙ ፈላ አልኳት። ደስታው አሁን ጥሩ ፍቅር ላይ ነበር ነው እንትን ወይን ሸገ ልታለያዩኝ ነው ብሎ አበድ ወጥቶ እንደበረረ ቤት እንደው ግን አሁን ተመልሶ ይመጣ ይመስልሻል? ይመጣ እሱማ ይወድሻል እኮ አሁን ችግርሽ አንቺ ቲም እንደው ብትይዝበት ይሄ አይዝም እንዴት እኮ እስካሁን እሱም እንደው በየት ማለት እንዴት ሆኖ አንዴ ደስታ አንዴ ሀዘን እየሆነ በዚህ ማለት እንዴት አድርጌ ላርግዝ ሁለት ልብ ሆነሽ ነው እንጂ አይሆንም ነበር። አሁን እቴቴ አሁን ተቀምጠው ይሆናል እስካሁን የተኙልሽ ወይ ጎዳ ተብላ ደም ስርሽን የተቆጣጥሮት አንቺ ሁለተኛ ምሽት ማርግዛ ብትመጣ አሁን ሳስበኝ አሁን ባይምሮ ሳስብ እንደመሰለኝ እንደልንገር ተኝጃው ሳስብ እሱ ባለው ብቻው ሄዶ ተኛት አልገይት ላይ ተኝቷል። እሷ ግን ልጅ ወጣ ሄዳለች። እንደው እንዲወጣው ነው እንደው ጉጭ ብላት በጥፊ ብለሽ የሚመስለኝ ይሄው ነው እንዴ ለምን ለምን ብዬ ነው ያቀውሳቸው እንጂ ስለዚህ አታረሱ አንድ እኔንም ቢያሳብሩ ነው አንቺንም ቢያሳብሩ ግን አሁን አይመስል አሁን እንዳ የተኛ መሰል አረጋሊቲ እናንተ እንዴት ነው ተመቻችሁ? ተመችቶናል። ሸጋ ነው እንጂ አንቺስ? ኧረ ተመችቶኛል። ትራስ ልጨምርልሽ። ኧረ በቃው ከዚህ በላይ ጨርቅ ሳትይዥ እንደው ኧረ ችግር የለውም። ሳትለጉጣት ቸኩል የኔ ልስታ ተዩ ችግር የለውም። ነገ ይታጠባል። ደህና ይደሩ። እሺ ቁጭ በሉ ያላሳብተኝ። እሺ ኧረ ተኛለሁ። ዛሬ ማሳቤ ሀሳብሽን ጥለሽ ተኝ። እሺ ጥለዋለሁ። እዚህ ቤት እኮ እንደሻ መፈንጨት ነው። እኔ የምልሽ ሲያለ እየተኛው ረጅሙ ልጅ ምንድን ነው? ምናችሁ ነው? የቴቴ ልጅ ነው ያስገባኝ። ልጅ አስቀድሞ ወደ እናንተ ቤት የትኛው? ቸኮል አቤት እንብላችሁት ዝምባሉ ነው ዝምባሉ አርበደኛ ትገላብጥብኛት መንጃራ ዝም ብለህ ማተኛ አታ እንደተኛ ቢያለ አትፈልፊ ብዙ ወሬ ትወጃለሽ አንቺ። ኧረ ወሬ ምንድን ነው? የሁሉ ቤት እኔ ነኝ ስራውን የማጠድፍና ደክሞኛል። ልተኛበት አግዝሻለሁ። የእሱ ባለው መተኛ ወዴት ነው? ረግዋ እንግዲህ ቴቴ እንዳልጠራ ወይ ዝም ብለሽ ተኝ። አስተዳሪ ተብዬ ነው እንጂ እኔ እኮ አንቺ ምኝት አለኝ እንተኛበት። ለጥጭሽ ነው ማለት